የሚናፍቁት ፍትህ ይበልጥ ኦሮሞን ይጠላል። ኦሮሞን ከመጥላት መንግስት የመንግስታቸው የሚፈጥረውን ግፍ ከመቃወም የበለጠ የሚጠሉት ኦሮሞ ስላለ የመንግስታቸውን ግፍ ለኦሮሞ ያላፍቃሉ። ለዛ የሚናፍቁት ፍትህ ይበልጥ ኦሮሞን ይጠላል። ኦሮሞን ከመጥላት መንግስት የመንግስታቸው የሚፈጥረውን ግፍ ከመቃወም የበለጠ የሚጠሉት ኦሮሞ ስላለ የመንግስታቸውን ግፍ ለኦሮሞ ያላፍቃሉ። ለዛ እኮ ነው ኦነግ ሸኔ ነው የሚሉት። እሱን ራሱ ነው ኦነጋውያን ነው የሚሉት። የኦነግ መንግስት እሱን አብይን ራሱን ማለት ለምን ለብረው ይሄንን ሁሉ ስርዓት እንዲይዝ ራሱን ስርዓቱን የማይጠይቁት። ስለዚህ ይሄ እውርነት ነው እና በዚህ ጥላቻ ደግሞ ሰክረዋል፣ ታውረዋል። ስለዚህ ያንን እስኪገልጥላቸው ድረስ እነሱም የኦሮሞ ነጻነት ሰራዊትና የኦሮሞ ህዝብን እያጠለሹ ይቀጥላሉ። አብይም ግፉንና ጥፋቱን ይቀጥላል። ስለዚህ አሁንም ሰውም ፑሽ ማድረግ ያለበት ለምን አይጣራም? ለምንድነው ግፍ በአገሪቱ ላይ ሞልቶ ሰው ሁሉ የሚሰቃየው? ማንም ይሁን የአማራ ሊቃንና አብይን ሆድና ጀርባ ያደረጋቸው ትግራይን መጨረስ አለመቻሉ ነው። እንቅፋት የሚሆነን የሶሊዳሪቲ ቡድን ትግራይ አለ፣ ድርጅት ያለው እንደ መንግስት የቆመ ቡድን አለ። ጉፉንጫ ብለው ነው የጀመረው ጦርነቱ ነው። አማኑ የጀመረው ጦርነቱ ነው። ወላይታ ነው የጀመረው። ሌሎቹ ብሔሮች ላይ ነው የጀመረው እኮ። ትግራይ የራስን እድል በራስ መወሰን መብት ላይ ያተኮረ የትግል ቋንቋ ያላቸውን ብሔሮች በተለይ ኦሮሚያ መስበር እንቅፋት የሚሆነን ሶሊዳሪቲ ቡድን የተሻለ ድርጅት ያለው እንደ መንግስት የቆመ ቡድን አለ። እየተናገረ ነው፣ አስቦበት ነው ያደርግ የነበረው። ግን እዛ ባለማሸነፋቸው በከባድ ቂም በኦሮሚያ ላይ ተሰማርተዋል። ትግራይ የሄደበት ምክንያት እነዚህን ሁሉ አፍኖ መጨረስ ስላልቻለ እንቅፋት የሚሆነው ኢንስፒሬሽን የሚሆነው ይሄ ነው። በኦሮሚያ በግልጽ ነው ከንጉፉን ሞክረዋል እኮ መጀመሪያ ኦሮሚያ ያለውን ተቃዋሚ ሰብረን በሙሉ እናጠፋለን አሉ። ዘመቱ፣ በአውሮፕላን ጭምር ከተከቱ። ከዛ በኋላ አጥፍተናል አሉ፣ ገለነዋል መሮን ምናምን ብለው ፎከሩና ብርሃኑ ጁላ ያልሞቱት ብርሃኑ ጁላ አሉ አሁን ይሰማል። ከዛ በኋላ ሲያቀታቸው ወሪ ጉፉን ይወረከና አፈሙዛቸውን ወደ ትግራይ ያዙ። ከዛስ እዛ አሸንፈን እንመጣላችኋለን ነው እንጂ እዛ ከሚሆነው ተምረን እንስተካከላለን አይደለም ያሉት። አላማው ተኮላሸኩ እንጂ በነገራችን ላይ የአብይ ትርፍ ከፕሪቶሪያ ስልጣን ላይ መቀጠሉ ቻል ያገኙትን ሁሉ ፊት ለፊታቸው የሚቆም ይመስላቸውን ሁሉ ይዋጋሉ፣ ያማልላሉ፣ ያጭበረብራሉ፣ ስም ያጥፋሉ። ሶ ኢት ኮንቲኒዩስ። ሶ ጦርነቱን በሁሉም አቅጣጫ ነው እያደረጉ ያሉት እና የትግራዩን ያህል በበረታ መንገድ ኦሮሚያ ውስጥ ማድረግ ባለመቻሉ ይቆጨዋል። ያንን ማድረግ አለመቻሉ ምክንያቱም ኦሮሚያ እንደ ትግራይ ከሱ መንግስት ቢሮ ሪሙቭድ አይደለም፣ ሩቅ አይደለም፣ እዛው ነው ያለው። ኦኬ ኮንቬንሽናል ይሆን አይደለም ጦርነቱ እየተካሄደ ያለው። እዚህ ያንን ማድረግ ባለመቻሉ ይቆጭ ይሆናል እንጂ መማር ይፈልጋል የሚል ምንም አይነት የአማራ ሊቃንና አብይን ሆድና ጀርባ ያደረጋቸው ትግራይን መጨረስ አለመቻሉ ነው። የሚናፍቁት ፍትህ ይበልጥ ኦሮሞን ይጠላል። ኦሮሞን ከመጥላት መንግስት የመንግስታቸው የሚፈጥረውን ግፍ ከመቃወም የበለጠ የሚጠሉት ኦሮሞ ስላለ የመንግስታቸውን ግፍ ለኦሮሞ ያላፍቃሉ። ለዛ እኮ ነው ኦነግ ሸኔ ነው የሚሉት። እሱን ራሱ ነው ኦነጋውያን ነው የሚሉት። የኦነግ መንግስት እሱን አብይን ራሱን ማለት